እዚህ ጋር የምታዩት ሰውዬ ዳይፐር ለብሶ ሰው ለመግደል ተነሳ። ስሙ አንድሩ ይባላል። እድሜ 27 ነው። የሚኖሩ ደግሞ አሜሪካ ውስጥ ነው። ስራው ጠበቃነት ነው። በዛ ላይ ደግሞ በጣም ጭንቅላት ያለው ሰው ነው። ብዙ ጊዜ እሱ ጥብቅና የቆመላቸው ሰዎች ያሸንፋሉ። ታዲያም 2010 ላይ እንደ ፈረንጆች አቆጣጠር ዱብ ዱብ እያለ በረዶ ላይ እየሮጠ ባለበት ሰዓት ያዳልጠውና ይወድቃል። ሲወድቅ ግን በጣም ይጎዳል። ሆስፒታልም ሲሄድ ዶክተሮቹ ስፓይናል ኮርድ ላይ ችግር ደርሷል። በዚህም ደግሞ ቋሚ መፍትሄ ሊሰጡት አልቻሉም። በነገራችን ላይ ስፓይናችሁ ላይ በተለይ ደግሞ ከመቀመጫችሁ ከፍ ብሎ ያለው ቦታ ላይ አብዛኛው ሰዎች አልጋ ላይ የሚቀሩት ምን የሚሉት በጣም ውስብስብ ቦታ ላይ ነው። ኢቨን አንዳንዴ ራሱ አደጋ ደርሶባችሁ ከአምቡላንስ ውጭ ሰው መጥቶ አያንሳ የሚባለው ለዚህ ነው። እሱ አካባቢ አደጋ በደረሳችሁበት ሰዓት ስታነሱ ልምድ ከሌላችሁ ብዙ የነርቭ ሲስተም ስላለ እሱን ትነካላችሁ። ከዛ ሐኪሞች ደግሞ ምንም ማድረግ አይችሉም። ስለዚህ በጣም ከባድ የሆነ ቦታ ነው። እሱ ላይ ነው እሱ የታመመው። ዶክተሮች ምንም ማድረግ አልቻሉ። ማድረግ የሚችሉት ህመሙን የሚያስታግሰው ፔንኪለር መስጠት ነው። ያው እንደነገርኳችሁ ከዚህ በፊት ፔንኪለር አያሽላችሁም፣ ግን ህመም እንዳይሰማችሁ ያደርጋቸዋል። ሲያሙ ይህን ፔንኪለር ሲወስድ የፔንኪለር ሱሰኛ ሆነ። አመታቶች አለፉ። አሁን 2014 ሆነ እንደ ፈረንጆች አቆጣጠር። አንድሩ ከዛ በኋላ ህይወቱ በጣም ከባድ ሆነ። እንደ ልቡ አይንቀሳቀስም። ብዙ ጊዜው የሚያሳልፈው አልጋ ላይ ነው። ስራ መስራትም ከነጭራሹን አቁሟል። እሱን እየረዳች እየደገፈች ያለችው ሚስቱ ነች። ስሟ ማሊሻ ይባላል። እሷም እንደሱ ጠበቃ ነች። ምትሰራው ደግሞ ተቀጥራ ነው ለድርጅቶች። አሜሪካ ውስጥ ካልተጋገዛችሁ በጣም ከባድ ነው። እሱ ለዛውም ታማሚ ሆኖ የእሱን የህክምና ወጪ ኑሮ ማስተዳደር ለብቻዋ በጣም አዛ ነው። ግን እሷ በጣም ሰፖርቲቭ እና ጎበዝ ስለሆነች በቻላቸው አቅም ትጥራለች። ጊዜያቶች ግን እያለፉ ሄዱ። ስራዋ ላይ እሷ ተጽዕኖ መፍጠር ጀመረ። እሱን ለማሳከም ሐኪም ቤት ትሄዳለች። በይሰዓት ስራ አትገባም። አለቃዋ በዚህ በኩል ይላል፣ ባሏ በዚህ በኩል ደግሞ ታሟል። አንዳንዴ ሁሉ በጣም መሰረታዊ የሆኑ ስብሰባዎችን ሁሉ ትቀራለች። ባሏ በጣም ሲታመም እንደተለመደው አለቃዋ አሁንም ይላል። ለሁለቱ ህይወት በጣም ከባድ ነው። ስለዚህ መፍትሄ መፈለግ አለብን ብለው ብድር ለመበደር ያስባሉ። ይሄ ብድር ደግሞ ደስ የሚለው አሜሪካ ውስጥ ይወላችሁ ተያያዥ ሳይኖራችሁ ስራችሁ የምትሰሩት ነገር ታይቶ ብድር ይሰጣችኋል። እኛ ሀገር አይታሰብም፣ ግን አሜሪካ ውስጥ እንደዚህ አይነት ሲስተም አለ። ግን ችግሩ እሱ እዚህ ጋር ቋሚ ስራ የለውም። ብድሩን ለመበደር ማጭበርበር ነው ያለባቸው ባንኩ ቋሚ ስራ እንዳለው ማለት ነው። ብድሩም በበቂ ሁኔታ እንደሚከፍሉ ለዛም ደግሞ እንዲረዳት እሷ የተቀጠረችበት ድርጅት ውስጥ እሱን እንደ ተቀጣሪ ታስመዘግበዋለች። ባንኩን በዚህ አምኗቸው ብሩን ይሰጣል። ግን ይህንን መረጃ የአሊሻ አለቃ ሰማ። ባሏ እዛ ድርጅት ሳይቀጠር እዚህ ድርጅት እየሰራው ነው ብሎ ብር እንደተበደሩ አወቀ። ስሙም ሊዮ ይባላል። ያረግሽው ነገር በጣም የሚያስጠላ ነው፣ ትልቅ ማጭበርበር ነው ይላታል ጠርቷት። ቢሆንም ግን አላባረራትም ከስራዋ። ምንም እንኳን ብዙ ክፍተት ብትፈጥርበትም ግን በቃ ስራዋ ላይ በጣም ጎበዝ ስለሆነች ከስራዋ አላባረራትም። ዝም ብሎ በቃ ሂጅ ወደ ቤትሽ ነበር ያላት። እሷ ግን ሄዳ ለባሏ ነገረችው። አለቃዬ አወቀ፣ ተቆጣኝ ብላ። አንድሩ በዚህ በጣም ተናደደ። ምንከፍለው እኛ ነን፣ በዛ ላይ ያለንበትን ሁኔታ ያውቃል፣ ምን አለ ቢረዳም ብሎ በጣም ተበሳጨ። በንጋታውም ባልና ሚስት ሄዱ የእሷ አለቃ ጋር። እናም ተጨቃጨቁ። ምን አለ ብትረዳን። አለቃው ደግሞ አይመለከተኝም። በቃ ቢሮ ውስጥ ትልቅ ጭቅጭቅ ተፈጠረ። አንድሪው እና ሊዮ ማለት ነው። ነገሩ ባስቲልና ሊዮ ውጣልኝ ይለዋል አንድሪውን ማለት ነው ከቢሮ። አንድሪው ደግሞ አልወጣም ይላል። ጭቅጭቁ በጣም ይብሳል። በይሳት ሚስት ባሏን ያው እንዲወጣ ታደርጋለች። እሷን ግን ሊዮ አለቃው አንቺን ልናገርሽ እፈልጋለሁ ይልና እንደማያባራት ነገራት። ባልና ሚስት ግን ነገሮች በጣም እየባሰባቸው ነው ሄደው። ጭራሽ ሁሉ የኩላሊት ጠጠር ይታመማል። ለሱ ሌላ ወጪ ያወጣሉ። እዚህ ጋር ደግሞ የተበደሩትን ብድር መክፈል አለባቸው። እሷም በጣም መስራት አለባት። ግን ደግሞ አለቃው በቀኝ እናንተን አላመመጥ የሚልና ሊዮ በዚህ ውጥረት ውስጥ ሆና እሷን ያባራታል ከስራ። የአገልግሎትም ትንሽ ብር ይሰጣታል። ታዲያም ከዚህ በኋላ ነው ወደ መገዳደል የተገባው። ምክንያቱም ሁለቱም በዚህ ነገር በጣም ተበሳጭተዋል። ባልና ሚስት አንደኛ እሱ ታማሚ ነው መስራት አይችልም፣ ሁለተኛ ብድር ተበድረዋል፣ እንዴት እንደዚህ ያደርጋል ብለው ተበሳጭተዋል። እንደውም ለምን አንከሰውም ብለው አሰቡ ይህን ድርጅት። ምክንያቱም እሷ ስትቀር ከስራ ባሏን ለማስታመም ነው። ባሏ የታመመበትን ደግሞ በቂ ማስረጃ አላቸው። በተጨማሪም ደግሞ የድርጅቱን የበፊት ሚስጥሮች ያውቃሉ። ስለዚህ እነዚህን ሚስጥሮችም ካወጣን ይህን ድርጅት ከሰን ብዙ ብር እናገኛለን ብለው አሰቡ። ይህን ማስረጃ ደግሞ ሊያገኙ የሚችሉት ሊዮ ኮምፒውተር ላይ ነው፣ አለቃ የነበረው ሰውዬ ላይ። ግን ደግሞ ይህን ነገር ለማድረግ ግዴታ ወንጀል መስራት አለባቸው። ቤቱ ሄደን ኮምፒውተሩ ላይ ይህን መረጃ እንቀበሏለን ይላሉ። ይህን ካረጉ በኋላ እሱንም
ለመግደሉ ላይ ያስባሉ። አለቃውን ወደ ተግባርም ቀጥታ ገቡ። ቴዘር ገዛች። ቴዘር ማለት ኤሌክትሪክ ጥብስ ነው የሚያደርጋችሁ። እሱን ገዛች፣ ፕላስተር ገዛች፣ እንዲሁም ዳይፐር ሁሉ ገዛች። የትልቅ ሰው ማለት ነው። ምክንያቱም አንድሪው በህመሙ ምክንያት ሽንቱንና ምናምን መቆጣጠር አይችልም። ይህን ነገር ሲያደርጉ ደግሞ ጊዜ አይኖራቸውም። ስለዚህ ለእሱ ዳይፐር ገዛችለት፣ ድንገት ሽንቱ ቢመጣ ማለት። አንድሪው የተገዛለትን ልብስ የተገዛለትን ዳይፐር ለባበሰ። ወደ ተግባር ገቡ። ሄደው ሊዮን መረጃ ሊቀበሩ ሊገሉት መኪናቸውን አስነስተው አሊሻ እየነዳች አለቃዋ ቤት ደረሱ። እሷ መኪና ውስጥ ቁጭ ብላ፣ አንድሪውም ከመኪና ወርዶ ቀጥ ብሎ ሊዮ ቤት ሄደ። ከዛስ በር ላይ ሆኖ አንኳኳ። ክፍት ሲያደርጋት ሚስቱ የገዛችው ቴዘር አለ ብያቸው ኤሌክትሪክ፣ በሱ ጥብስ አደረገው። ሊዮን በዚህ ወደቀ። ምንድነው ብላ የሊዮ ሚስት ሮጣ መጣች። ሱ ትባላለች። አንድሪው ሲያት ተረጋጊ ፖሊስ ነኝ ምናምን ይልና የፖሊስ ባጅ የሚመስል ያሳያታል። የፖሊስ ባጅ አይደለም ግን የሚመስል። ሱ በዚህ ሰዓት የያዘው ባጅ ትክክለኛ እንዳልሆነ ታውቃለች። ግን ደግሞ ምንም ማድረግ አትችልም። ለማምለጥ ታስብ ነበረ ነይ አለትና እሷንም እሱንም ጥግ ላይ ወስዶ በተገዛለት ፕላስተር ይጠቀልላቸዋል። ወደ ዋናው ዓላማውም ይገባል። ሊዮ የላፕቶፕን ፓስወርድ እፈልጋለሁ፣ መረጃን እያንዳንዱ ትሰጠኛል ይለዋል። ሊዮን በዚህ ሰዓት ኧረ እኔ ምንም የለም ይለዋል። ኖ እያንዳንዱ እስከዛሬ ይሄ ድርጅት የጣሰውን ሕግ ትነግረኛለህ፣ ከነ መረጃው ትሰጠኛለህ ይለዋል። ምክንያቱም እንዳልኳችሁ ይህንን ድርጅት ከሰው ብር ማግኘት ነው የሚፈልጉ። ስለዚህ ያለ ጥፋታቸው የተባረሩ ካሉ ህገወጥ ስራዎችን የሰሩት ነገር ካለ እያንዳንዱን እንዲሰጠው ማስጨነቅ ጀመረ። ሊዮ በዚህ ሰዓት የለኝም ሲል እሱን እናያለን ብሎ ወስዶት አንድሪው ለራሱ ታማሚ ነው ነግራችኋለሁ። ግን ይህንን ሊዮ እየጎተተ ቤታቸው ውስጥ ኮምፒውተር አለ። እዛ ኮምፒውተር ላይ ያስቀምጠውና ኮምፒውተር ላይ ሴቭ የተደረጉ ዶክመንቶችን እንዲከፍቱ ያደርገዋል። ችግሩ ግን ምንም አይነት ድርጅቱ የሚያስከስስ መረጃ ሊያገኝ አልቻለም። ለሰዓታት ሞከሩ። ጭራሽ ሁሉ ሚስቱን ሄዶ ኧረ ላገኝ አልቻልኩም ይላታል። 3 ሰዓትም ያክል ከቆዩ በኋላ ሊዮ ቤት ምንም መጥፎ መረጃ ኮምፒውተሩ ላይ እንደሌለ አረጋገጡ። ቀጥታም ታዲያ በዚህ ሰዓት ወደ ሁለተኛው ፕላኑ ይገባል፣ ሊዮን መግደል። ከዛ በፊት ግን ወርቅ ወይም ደግሞ ብር እዚህ ቤት ውስጥ ካስቀመጥክ አውጣ ይለዋል። ሊዮ ቤት ዛሬ የለኝም ግን ከፈለግ ያው ኤቲኤም አለኝ ብር አውጣ ይለዋል። ያው እንደዚህ ያለው ኤቲኤም አብዛኞቹ ኦር ደግሞ 100% በሚባል ሁኔታ ካሜራ ስላላቸው በካሜራ ይይዙታል ብሎ ስላሰበ ነው። ኤቲኤም ከፈለግ እሰጥሃለሁ አለው። አንድሪው ደግሞ ያወጣ በቃም ስለነበር ይህን ነገር ስለሚያውቅ አልፈልግም። ታዲያም ለመግደል አንድሪው ሊዮን በጩቤ ሞጋት ጀመረ። ሽጉጥም ነበሩ። ሽጉጡን አውጥቶ ተኮሰ። ግን እነሱ ላይ አልነበረም፣ ግድግዳው ላይ ነበር የተኮሰው። በጩቤው ግን በነገራችን ጩቤ ያልኳችሁ እንጂ የኩሽና ቢላ ነው። በሱ ግን ሊዮንም ሚስቱንም ወጋቸው። ወቅታቸውም ታዲያ እዛ ጉርድድ ሲል ዞር ሲል የሊዮ ሚስት ቤት ውስጥ አላርም አለ። ቢወጋትም እስካሁን ስላልሞተች እንደምንም ተጣጥራ ይሄን አላርም ትነካለች። ቤቱም በዚህ ሰዓት መጮ ይጀምራል። ቀጥታ ምን አይነት ኮል ያደርጋል። የአውቶማቲክ ሲስተም ነው ሲኩሪቲ የሚገጠም። በዚህ ሰዓት አንድሪው በረገገ። ከቤቱም ብን ብሎ ወጥቶ መኪና ውስጥ ገብቶ ሄደ። ወዲያውም ቤታቸው አምቡላንስና ፖሊስ መጣ። ሁለቱም ታዲያ ተረፉ። ሊዮም ሚስቱም ቢወጉም በኩሽናው ቢላ አልሞቱም። ይሄ ደግሞ ለአንድሪው ትልቅ ችግር ነው። ምክንያቱም ገና ፖሊሶችን እንዳየ ሊዮ አንድሪው መሆኑን አውቆ ነበርና፣ ምክንያቱም ከዚህ በፊት ቢሮ ሲጨቃጨቁ ነበረ። የእሱን ድምፅ አውቋል። በዛ ላይ በቃ ለ3 ሰዓት ሙሉ ሲያወሩ እሱ እንደሆነ በደንብ ስለገባው ለፖሊሶቹ አንድሪው ነው ብሎ ተናገረ። ፖሊስም ታዲያ እኚህ ሰዎች ሩቅ አይሆኑም፣ መንገዱ ይዘጋ ተብሎ መንገድ አዘግተው መፈተሽ ጀመሩ፣ ሁለቱን ሰዎች ፍለጋ። ወዲያውም ታዲያ ፖሊስ የአንድሪውና የሊዮን መኪና አገኘ። ውስጥ አንድሪው ራቁቱን በዳይፐር ቁጭ ብሏል። የለበሰውን ማስክ የለበሰውን ምናምን ጥሎታል፣ ለማስረጃ እንዳይሆን ብሎ ማለት ነው። ፖሊሶች ግን መረጃ ስለተሰጣቸው ከነ ዳይፐሩ ቀጨም አደረጉት። ወዲያው ሚስቱንም ቀጨም አደረጓት። የሁለቱም ፎቶ ይሄን ይመስላል። የሊዮና የሚስቱ አለመሞት ጥሩ ነው፣ ፍርዱን ይቀንሳል ብላችሁ ካሰባችሁ ተሳስታችኋል። ፍርድ ቤት ቀርበው አንድሪው እድሜ ልክ ተፈረደበት። ሚስቱ ስንት ነገር አብራ ያሳለፈችው ታማኝ ሚስቱ መከራውን የበላችሁ 45 ዓመት ተፈረደባት። ያሳዘነችኝ እሷ ነች። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ ማድረግ በጭራሽ እንዳረሱ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።